የኢትዮጵያን ሰማይ ያጠሩት አምስቱ መሳሪያዎች እግረኛው ያነገበው ጥቁሩ ክላሽንኮቭ አዳዲሶቹ ትጥቆች ተጋልጠዋል። ወደ ኢትዮጵያ የሚሰነዘሩ ዛቻዎች በዚህም በዛም ይመጣሉ። ሽኩቻዎችና ጉንተለው ጊዜ የቀያየረ ይፈራረቃል። ኢትዮጵያ ግን ነገሩን በስልት የያዘችው ይመስላል። በዚህም የኢትዮጵያ መከላከያ ሰራዊት ራሱን በዝምታ እያደራጀና እያጠናከረ ከመቼውም ጊዜ በላይ የታጠቀና የአየር ክልሉን የማያስደፍር ሆኗል። ለመሆኑ ሰራዊቱ ታጥቆ የማያስደፍሩት የትኞቹ መሳሪያዎች ናቸው? በማይገመት ሁኔታ ሰራዊቱ ከሰማይ እስከ ባህር ከእግረኛ እስከ መካናይዝድ ጥንቅቅ ብሎ ታጥቋል። አሁን የሚነካው አይደለም ሊነካው የሚያስብ ሁሉ በጋለ ክንዱ ይለበለባል። ምክንያቱም የታጠቃቸው ብረቶች ሁሉ ግለታቸው ለጠላት የማይበርድና የሚያቃጥሉ ናቸው። ዛሬ የኢትዮጵያን ሰማይ ከጠላት የሚጠብቁና የወታደሩ ብርታትና ጌጥ የሆኑ መሳሪያዎችን መርጠን ምርጥ አምስቱን በደረጃ ወደ እናንተ እናደርሳለን። አብራችሁን ቆዩ። አምስተኛ ጥቁሩ ክላሽ AK-103። AK-103 ማለት በአጭሩ የዘመነውና የተሻሻለው AK-47 ማለት ነው። የተመረተው ደግሞ በሩሲያ መሳሪያ አምራች ክላሽንኮቭ ኮንሰርን ነው። አሁን የተወደደና ተመራጭ የሆነ የመጣው የአስገራሚ ክላሽ አይነት በኢትዮጵያ ጋፋት አርመንት ኢንጂነሪንግ ኮምፕሌክስ በልዩ ፍቃድ የተመረተና ወደ መከላከያ ሰራዊቱ እየተሰራጨ ይገኛል። የዚህ ጥቁር ክላሽ የአፈሙዝ ስፋት 7.62 በ39 ሜትር ሲሆን የሚሰራው ደግሞ እንደ ቀድሞ ክላሽ ሁሉ በጋዝ አቀባባይነት ነው። ይህ መሳሪያ በደቂቃ ብቻ 600 ዙር መተኮስ የሚችል ሲሆን እስከ 500 ሜትር የሚደርስ ታርጌትን ጥንቅቅ አድርጎ መምታት ይችላል። አብሮት ባለ 30 ጥይት ካዝና ያለው ሲሆን ተጨማሪ ካዝናዎችን ወይም የጥይት መጋዘኖችን እየተካ ያለምንም እንከን መተኮስ ይችላል። ክብደቱ ያለ ካዝናው 3.6 ኪሎ ግራም ሲሆን የአፈሙዝ ርዝመቱ ደግሞ 415 ሚሊ ሜትር ነው። ከቀደመው ክላሽንኮቭ ከሚለይባቸው ነገሮች መካከል የመሳሪያው አብዛኛው የእንጨት ክፍል ተቀይሮ ወደ ፖሊመር የተቀየረ ሲሆን በዚህም ጥራቱ በእጅጉ ጨምሯል። ጥንካሬው ወደር አልባ ሆኗል። ክብደቱ ደግሞ ቀላል ሆኖ ለመያዝ የሚመች ሆኗል። ሌላኛው ለየት የሚያደርገው ነገር በተለየ ሁኔታ የመተጣጠፍ ብቃት ተላብሶ ለአያያዝ ምቹ ሆኖ የመጣ ነው። በተጨማሪም የማነጣጠሪያ መነጽሮች እንዲገጠሙለት ሆኖ የተሰራ ሲሆን ብዙ ማሻሻያዎች ተሰርቶለት የወጣ አዲስ ክላሽንኮቭ ነው። የአፈሙዙ አሰራርና ስፋቱ በተለየ ሁኔታ ታርጌቱን እንዲመታና ምረት የለሽ ያደረገ ሲሆን እጅግ አስቸጋሪ በሚባሉ ቦታዎችና የአየር ጸባዮች ያለምንም እክል እንዲሰራ ሆኖ የተመረተ ሲሆን ዝናብ፣ አቧራ፣ ጭቃ፣ ሙቀትና ቅዝቃዜ የሚበግረው አይደለም። ከሌሎች ክላሽንኮቭ አይነቶች ጋር መለዋወጫ መቀያየር መቻሉ ደግሞ የበለጠ እንዲወደድና ለጥገና ምቹ እንዲሆን አድርጎታል። የኢትዮጵያ መከላከያ ሰራዊት የእግረኛ ጦር አሁን በነፍስ ወከፍ የታጠቀው ይህንን ጥቁር ክላሽ AK-103 ሲሆን እጅግ ፈታኝ በሆኑ ግዳጆች ሁሉ ተልእኮውን እየተወጣበት ይገኛል። አራተኛ የሪፐብሊካኑ ጋርድ ክንድ ታር 21። የኢትዮጵያ መከላከያ ሰራዊት ከታጠቃቸው የነፍስ ወከፍ መሳሪያዎች መካከል ዋነኛውና ተወዳጁ ታር 21 ነው። ታር 21 የተመረተው በእስራኤል ዌፐን ኢንዱስትሪ ሲሆን የተሰራው ደግሞ በዋናነት የከተማ ውጊያዎችን ለማካሄድ ነው። ለዚህ የውጊያ አይነት ተመራጭ ያደረገው ደግሞ ለአያያዝ ምቹ መሆኑና በመጠን ያነሰ መሆኑ፣ ፈጣንና ቀልጣፋ በመሆኑ እንዲሁም አዲስና ዘመናዊ ቴክኖሎጂዎችን ያካተተ በመሆኑ ነው። በእነዚህ ልዩ መገለጫዎች ታዲያ በዓለም የሚገኙ ስፔሻል ኃይሎች የኢትዮጵያን የሪፐብሊካን ጋርድ ጨምሮ ተቀዳሚ ምርጫቸው ያደርጉታል። የአፈሙዙ ስፋት 5.56 በ45 ሚሊ ሜትር ኔቶ ስታንዳርድ ሲሆን የሚተኮሰው በጋዝና በሮቴቲንግ ቦል ሲስተም ነው። በአንድ ደቂቃ ብቻ ከ750 እስከ 900 ዙሮችን ወይም ጥይቶችን የሚተኩስ ብቃት ያለው ሲሆን ከ300 እስከ 500 ርቀት ድረስ ታርጌቱን መምታት ይችላል። የካዝና ወይም የመጋዘን የመያዝ አቅሙ 30 ጥይት ሲሆን የመሳሪያው ክብደት 3.27 ኪሎ ግራም ነው። የአፈሙዙ ርዝመት ደግሞ 380 ሚሊ ሜትር ይሆናል። የተለየ ዲዛይን ያለ መሆኑ ለማቀባበል ቀላልና በፍጥነት ለተኩስ ለመዘጋጀት ተመራጭ ያደርገዋል። ቀላል የሆነ የአምቢዴክስትሮስ ፋየር ሞድ መሆኑ ደግሞ በቀኝም እጅ በግራም እጅ ለሚተኩሱ ወታደሮች እንዲስተካከል ያደርገዋል። በተጨማሪም የማነጣጠሪያ መነጽሮችን ጨምሮ ተጨማሪ መሳሪያዎችን መግጠም የሚያስችል ሲሆን ቀላል የሆነ ፖሊመር ሰውነት አለው። የኢትዮጵያ መከላከያ ሰራዊት ታዲያ ታቦር 21 መሳሪያን አስገብቶ መጠቀም ከጀመረ ሰነባብቷል። በተለይ ሁኔታ ደግሞ ለሪፐብሊካን ጋርዶችና ለኮማንዶ ወታደሮች አስታጥቆታል። ሶስተኛ ፓንትስር S1 የሚሳኤል መከላከያ ሲስተም። ይህ አጭርና መካከለኛ ርቀት የአየር መከላከያ ሲስተም በዋናነት እጅግ ወሳኝ የሚባሉ ቦታዎችን እንደ ጦር ሰፈሮችና ጥንቃቄ የሚሹ ቦታዎችን ከጠላት የሚሳኤል አየር ላይ ጥቃት ይጠብቃል። በ2000ዎቹ መጨረሻ የሩሲያን ጦር የተቀላቀለው ይህ የአየር መከላከያ ጥምር የሚሳኤልና የጥይት አሮችን የታጠቀ ሲሆን እጅግ ኃይለኛና የማይደፈር የአየር መከላከያ ሲሆን ቆይቶም ወደ ሀገራችን ኢትዮጵያ መከላከያ ሰራዊት መግባት ችሏል። የታጠቀው ሚሳኤል እስከ 20 ኪሎ ሜትር ርቀት
ርቀት ድረስ ያለ ጥቃት ማምከን የሚችል ሲሆን ተተኳሹ ጥይቱ ደግሞ እስከ 4 ኪሎ ሜትር ድረስ መጓዝ ይችላል። ተተኳሹ ወደ ላይ የሚነሳበት ከፍታ ደግሞ እስከ 15 ኪሎ ሜትር መድረስ ይችላል። በአንዴ 12 ከመሬት ወደ አየር የሚወነጨፉ ሚሳኤሎችንና 30 ሚሊ ሜትር አውቶማቲክ መድፍ መታጠቅ የሚችል ሲሆን በተለያዩ የውጊያ ተሽከርካሪዎች ሆኖ ከቦታ ቦታ እየተንቀሳቀሰ መተኮስ የሚችል ነው። የሚታጠቀው የሚሳኤል አይነት 57 E6 የሚባል ሲሆን በፍጥነት የጠላትን ጥቃት መመከት የሚችልና አደገኛ ለሆኑ በፍጥነት አቅጣጫቸውን ለሚቀይሩ እንደ ድሮን፣ ሄሊኮፕተርና ባሊስቲክ ሚሳኤሎች አምካኝ መድኃኒታቸው ነው። ማልታይ ባንድ ራዳር ሲስተም የሚጠቀም ሲሆን 360 ዲግሪ በንቃት የሚጠብቅ አደገኛ ሰንሰር አለው። ራዳሩ ደግሞ በተመሳሳይ በሰዓት በአንዴ 20 ታርጌቶችን መለየት የሚያስችል ብቃት ያለው ሆኖ ከራዳሩ በተጨማሪ ኤሌክትሮ ኦፕቲካል የሚባል ጠላትን የመለየት ሲስተም የሚጠቀም ሲሆን ሲስተሙ በአይን የማይታዩ ጨረሮችን በምሽት ወይም ብርሃን በሌለበት ጊዜ የመጣ ጥቃትን መለየት ያስችላል። በየትኛውም የአየር ሁኔታ ቀዝቃዛ በረዶ እስከ ሐሩር በረሃ ድረስ ያለምንም እክል መስራት ይችላል። ከዚህ በፊት ሀገራችን ኢትዮጵያ ተመሳሳይ ፓንቲሰር የሆነ የሚሳኤል መከላከያ ሲስተም የነበራት ሲሆን ይህ ፓንቲሰር S1 ደግሞ ሌላኛው ተጠባቂ ሚሳኤል ሆኗል። ሁለተኛ M20 ባሊስቲክ ሚሳኤል። የኢትዮጵያ መከላከያ ሰራዊት በተጨማሪነት የታጠቀው የአጭር ርቀት ተተኳሽ ባሊስቲክ ሚሳኤል የተመረተው በፒፕልስ ሪፐብሊክ ኦፍ ቻይና ወይም ደግሞ PRS ሲሆን ሌላኛው መጠሪያ ስሙ ደግሞ ዶንግፌንግ 12 ነው። በተሽከርካሪ ላይ ሆኖ በፍጥነት ከቦታ ቦታ የሚንቀሳቀስ ጠጣር ነዳጅን ተጠቅሞ በፍጥነት መተኮስ የሚያስችል ብቃት የተላበሰና ጥንቅቅ ያለ ጥቃትን መፈጸም የሚችል ድንቅ መሳሪያ ነው። ቁመቱ 7.3 ሜትር ገደማ ሲሆን ስፋት ዲያሜትሩ ደግሞ 0.7 ሜትር ሆኖ ክብደቱ በጠቅላላ 4010 ኪሎ ግራም ነው። ተተኳሹ በጠቅላላ ወደ 480 ኪሎ ግራም የሚመዝን ሲሆን ተተኳሹ ኃይለኛ ተቀጣጣይ ፈንጂ፣ ጥቃቅን አውዳሚ አረሮችን፣ የመሬት ሰርጓጅ ጥይቶችና ስሩባሪክ አረሮችን ይዛል። በጠቅላላ ሚሳኤሉ ከ100 እስከ 280 ኪሎ ሜትሮችን የሚወነጨፍ ሲሆን ተሻሽሎ የተሰራው ደግሞ እስከ 400 ኪሎ ሜትር መወንጨፍ ይችላል። ያሉትን ኢነርሻል ናቪጌሽን እና ሳተላይት ጋይዳንስ ሲስተሞችን በማቀናጀት ጥንቅቅ ያለ ጥቃት ማድረስ የሚችል ሲሆን የሚሳኤል ሰርኩላር ኢረር ፕሮባቢሊቲ ወደ 30 ሜትር ገደማ ነው። የኢትዮጵያ መከላከያ ሰራዊት ሚሳኤሉን አሰልፎ በብዙ ወደ ውጊያዎች መጠቀም ችሎ ነበር። አንደኛ ስካንደር ሚሳኤል። ስካንደር ሚሳኤል ለመግደል የተሰራ ይሉታል። ምክንያቱም ተኩሶ አይስትም። ሚሳኤሉ ፊቱን ያዞረበት ጠላት ደግሞ መዳረሻው አይገኝም። ይህ ስካንደር ሚሳኤል ሙያዊ መጠሪያው 9K 720 ስካንደር የሚባል ሲሆን የቀድሞውን OTR 21 ቶሽካ የተሰኘውን የሩሲያ ሚሳኤል ለመተካት የተመረተ ነው። በቀጥታ ወደ አገልግሎት የገባው በ2006 ሲሆን በአሁኑ ጊዜ ተቀዳሚው ታክቲካል ባሊስቲክ ሚሳኤል ሲሆን በጣም አስፈላጊ ለሆኑ ጥቃቶች ብቻ ይጠቀሙታል። ስካንደር ታዲያ በ1980ዎቹ ተሰርቶ በ2006 ወደ አገልግሎት የገባ ሲሆን ከሩሲያ ውጭ አርሜኒያና ቤላሩስ አሁን ደግሞ ኢትዮጵያ ይጠቀሙበታል። ከ500 ኪሎ ሜትር ድረስ የሚጓዝ ሲሆን በሰዓት 8700 ኪሎ ሜትር የሚሆን ፍጥነት አለው። ይህ ማለት 500 ኪሎ ሜትሩን በ4 ደቂቃ መድረስ ይችላል። መቆጣጠሪያ ሲስተሙ ኢነርሻል ኦፕቲካል ራዳር ሲስተምን በአንድ ላይ ስለሚጠቀም በጥቃት ጊዜ ምንም አይነት ስህተት አይሰራም። የሚተኩሰው ባለ 8 እግር ትራንስፖርደር ኢሬክታል ላውንቸር የተሰኘ ተሽከርካሪ ላይ ተገጥሞ ሲሆን በፍጥነት ቦታ እያቀያየሩ ጥቃት ለማድረስ ተመራጭ ሆኗል። ተሽከርካሪ መኪናው ላይ እንዳለ በፍጥነት መንቀሳቀስ ስለሚችል በቀላሉ ለሚሳኤል መከላከያ ጸረ ሚሳኤሎች የማይለይ ያደርጓል። ሆኖም የታርጌትና የውሳኔ ለውጥ ለማድረግ እጅግ በጣም ተመራጭ ነው። የተለያዩ የሚሳኤል አይነቶችን መሸከም የሚችል ሲሆን እንደ ኮንቬንሽናል ሃይ ኤክስክሉሲቭ ተርማባሪክ እና ክላስተር ቦምቦችን መሸከም የሚችል ሲሆን ሚሳኤሉ እንደ አስፈላጊነቱ ስትራቴጂካዊና ታክቲካል ጥቃቶችን ለማድረስ ተመራጭ ነው። ከዚህ ቀድሞ የኢትዮጵያ መከላከያ ሰራዊት ታጥቆታል የተባለ በሰፊው ሲወራ የነበረ ሲሆን አሁን ደግሞ ነገሩ ወደ መሬት የወረደ ይመስላል። እነዚህ እጅግ አደገኛ መሳሪያዎች በእርግጠኝነት የኢትዮጵያ ሰራዊት አሰብን እንዲቆጣጠር ያስችሏል ተብሎ ይገመታል። ሰላም።